ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። በኢትዮጵያ ድንበር የደፈጠው የግብጽ ጦር ተከበበ። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በስውር ያስገነባቸው ጦር መከበቡ ተሰምቷል። አነጋጋሪውን መረጃ እናጋራችኋለን። በሌላ በኩል የግብጽና የኤርትራ እንዲሁም የህወሓት የጦር አዛዦች ፊት ለፊት ተገናኙ። የግብጽ የህወሓትና የኤርትራ የጦር ጀነራሎች ፊት ለፊት ተገናኝተው መወያየታቸውን አፍሪካን ኢንተለጀንስ ምንጮችን ዋቢ አድርጎ ዘግቧል። በቅርቡ የህወሓትና ሻዕቢያ አመራሮች በመቀለ ላይ ተገናኝተው እንደነበር ያስታውሰው ዘገባው፣ አሁን ደግሞ በአዲግራት ጀነራል ፍስሐ ኪዳኑ ህወሓትን፣ ጀነራል ኢዮብ ፍስሐ ሻዕቢያን፣ አህመድ ፋቲ ኢብራሂም ከሊፋ ደግሞ ግብጽን ወክለው ተገናኝተዋል ተብሏል። ታሪካዊ ጠላቶቻችን ኢትዮጵያ ላይ ምን እያቀዱ ነው? አነጋጋሪውን ዜና እንመለከተዋለን። ሻዕቢያ በግዳጅ ያሰለጠናቸውን ወታደሮች አስመረቀ። ዜጎች ብሔራዊ አገልግሎት በሚል ዳቦ ስም የነዳጅ ወታደራዊ ስልጠና የሚሰጠው ሻዕቢያ በዚህ ግዳጅ የጠረነፋቸውን ተማሪዎች ሲያስመረቅ የባህራችን ባለቤቶች እኛ ራሳችን ነን የሚል መፈክር አስይዟቸዋል። ይህ መልእክት ርስቴ ቀይ ባህርን አስመልሳለሁ ላለች ኢትዮጵያ የተላለፈ ነውም ተብሏል። በጥንቅራችን ተካቷል። መንግስት ከሰሞኑ ከፋኖ ጋር ያደረገው ድርድር በአብዛኛው በስኬት መጠናቀቁን መዘገባችን ይታወሳል። ከዚሁ ጋር በተያዘም የፋኖ አመራር የሆነው ኮማንዶ ፍቅሩ ሙልዬ የሰላም ጥሪውን ተቀብለዋል። ከሱ በተጨማሪም በቀጣይ ጥቂት ቀናት ከፍተኛ የፋኖ አመራሮች ወደ ሰላም አማራጭ ሊመጡ ተስማምተዋል ሲሉ ጀነራሉ ተናግረዋል። በአማራ ክልል እፎይታን ይሰጣል። የኢትዮጵያ ጠላቶች የሆኑት ግብጽ፣ ሻዕቢያና ህወሓት ደግሞ ለከፍተኛ ኪሳራ ይዳረጋል የተባለለትን አነጋጋሪ ዜናም ታደምጡታላችሁ። እውነት ነው። ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ እድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። የግብጽ የኤርትራና የህወሓት የጦር አዛዦች ፊት ለፊት ተገናኙ። የግብጽ የህወሓትና የኤርትራ የጦር ጀነራሎች ፊት ለፊት ተገናኝተው መወያየታቸውን አፍሪካን ኢንተለጀንስ ምንጮች ዋቢ አድርጎ ዘግቧል። በቅርቡ የህወሓትና ሻዕቢያ አመራሮች በመቀለ ከተማ ተገናኝተው እንደነበር ያስታወሰው ዘገባው፣ አሁን ደግሞ በአዲግራት ጀነራል ፍስሐ ኪዳኑ ህወሓትን፣ ጀነራል ኢዮብ ፍስሐ ሻዕቢያን፣ አህመድ ፋቲ ኢብራሂም ከሊፋ ደግሞ ግብጽን ወክለው ተገናኝተዋል ተብሏል። የፈረንሳይ ጋዜጣ አፍሪካ ኢንተለጀንስ በዚህ ዘገባ ፌዴራሉ መንግስት የያዘው አሰብን የማስመለስ አቋም ህወሓትና ሻዕቢያ እንዲተባበሩ በር ከፍቷል ያለ ሲሆን፣ አሁን ደግሞ ኢትዮጵያ የገነባችው ጠንካራ መከላከያ ብቻቸውን አንዳች ነገር ቢያቅዱ እንደማይሳካላቸው ቀድመው እንዳይተገነዘቡ አድርጓል። በዚህም የኢትዮጵያን እድገት የማትመኘው ግብጽ ለእነዚህ ቡድኖች ቀለብ ሰፋሪ እንድትሆን መጋበዟን በህዳሴ ግድብ በስኬት መጠናቀቅ አይኑ የቀላው የአልሲሲ መንግስት የመከላከያ ቺፍ ኦፍ ስታፍ የሆኑትን አህመድ ፋቲ ኢብራሂም ከሊፋን ልኮ ኢትዮጵያ ጠላቶች ጋር ሴራ ሸርበዋል። 3 የኢትዮጵያ ጠላቶች በአዲግራት ባደረጉ ስብሰባም የሚና ክፍፍል ማድረጋቸው ተነግሯል። በዚህም ግብጽ ትጥቅና ስንቁም መስፈር ላይ እንድትበረታም አሰብ ይወሰድብኝ ነው ያለችው ሻዕቢያና በምዕራብ ትግራይ ያሉ ግዛቶችን አስመልሳለሁ የሚለው ህወሓት ደግሞ ሰራዊቱን ሊያሰልፍ አቅዷልም። የዚሁ ዝግጅት አካል በማድረግ ህወሓት በቅርቡ አዲስ ወታደራዊ አደረጃጀት ይፋ ማድረጉም ይታወሳል። በአዲሱ አወቃቀር መሰረት ሰራዊት 4 ግንባሮችና በቁጥር
በቁጥር የሚታወቁ 12 ክፍለ ጦሮች አሉ። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12 ናቸው ተብሏል። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወዴ አንበታይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ማንዶስ የሰሜኑን ግንባር ይመራሉን የተባለው። በአንጻሩ ሻዕቢያ ደግሞ ከህፃን እስከ አዋቂ ሁሉንም ወደ ሳዋ ወታደራዊ ማሰልጠኛ እያስገባም የለብለብ ስልጠናም እየሰጠ ወታደሮችን በማስመረቅ ላይ ተጠምዷል። ከሰሞኑም ኢሳያስ አፈወርቂ በግዳጅ ያሰለጠናቸውን ወታደሮች አስመርቀዋል። ዜጎቹም ብሔራዊ አገልግሎት በሚል ዳቦ ስም የግዳጅ ወታደራዊ ስልጠና የሚሰጠው ሻዕቢያ በዚሁ ግዳጅ ያሰለፋቸውን ተማሪዎች አስመርቋል። የኢሳያስ አፈወርቂ አገዛዝ ባለፈው ዓመት ከኮሌጅ የተመረቁ ተማሪዎችን ለ6 ወራት የግዳጅ ወታደራዊ ስልጠና ሰጥቶም ከሰሞኑ ማስመረቁን የሻዕቢያ ልሳን ሐዳስ ዘግቧል። የተማሪዎቹ የግዳጅ ወታደራዊ ምርቃት የተካሄደው የባህራችን ባለቤቶች እኛ ራሳችን ነን በሚል መፈክር ታጅቦ ነው ተብሏል። ይህም መልእክቱ ለኢትዮጵያ ነው ተብሏል። ሻዕቢያ ተማሪዎቹን ባስመረቀበት መድረክ ስለ ባህር ባለቤትነት በማሰማት ኢትዮጵያ ያነሳቸውን አሰብን የማስመለስ ጥያቄ የፈጠረበትን ፍርሃት በአደባባይ ገልጿል። የኢትዮጵያ ጠላቶች እንዴ በግልጽ የተዘጋጁ ሲሆን፣ በአንጻሩ ኢትዮጵያ ታሪክ ቀያሪ የሆነ ዝግጅት አድርጋለች። የዘመኑ ጦርነት በድሮንና ቴክኖሎጂ እንደመሆኑ አየር ኃይሏ ከራሽያ ሰራሹ ኦሪዮን እስከ ቱርክ ሰራሹ ባይራክታር እንዲሁም የካዛኪስታኑ ካሚካዚንም ታጥቃለች። እንደ ኤርትራ ያሉ ጠላቶቿም በአሮጌ ሚግ 21 ሲፎክሩ ኢትዮጵያ ሱ-30ን ጨምሮ አስደማሚ የውጊያ ጀቶችን በእጇ አስገብታለች። ለአስደናቂ ኦፕሬሽን የተዘጋጀው የልዩ ዘመቻዎች እዝን ጨምሮ ከሰራዊቱ እስከ ህዝቦቿ ዳር ድንበሯ ለማስከበር ርስቷንም ለማስመለስ ሁሉም ዝግጁ ነው። ወትሮም ወረራን ከባንዳ አደባልቃም የመደምሰስ ታሪክ ያላት ኢትዮጵያ እየተሸረበ ያለውን የጥፋት ሴራን በአሸናፊነት እንደምትወጣም የሚያጠራጥር አይደለም። ከግብጽ ጋር በተገናኘ ደግሞ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በስውር ያስገነባቸው ጦር መከበቡ ተሰምቷል። የጀነራል አልቡርሃን ጦር የሚዋጉ ታጣቂ ኃይሎችን በህዳሴ ግድብ አቅራቢያ የሚገኘውን የግብጽ ጦር መከበባቸውን ሱዳን ታይምስ ዘግቧል። በሱዳን ጦር ሽፋን በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ የሰፈረው የግብጽ ጦር የተከበበው በጀነራል ሐምዳን ዳጋሎ ወይም ሄሜቲ በሚመራው ፈጥኖ ደራሽ ኃይል ነው። በጀነራል ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይልና በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ የግብጽን ጦር ከበባ ውስጥ አስገብተው እጅ እንዲሰጡ እየጠየቁ ነው ተብሏል። የግብጽ ጦር ከበባ የተፈጸመበት ከኢትዮጵያ ጋር በሚያዋስነው የሱዳን ብሉ ናይል ግዛት ውስጥ በጀነራል አልቡርሃን ጦር ሽፋን ተሰጥቶት በድብቅ የሰፈረ መሆኑ ተሰምቷል። በኢትዮጵያ ድንበር አቅራቢያ የሚገኝ የግብጽ ጦር አሃድ 640 ወታደሮችና መኮንኖች ያቀፈ መሆኑን የሱዳን ታይምስ ዘገባ ያሳያል። ከኢትዮጵያ ድንበር በቅርብ ርቀት ልዩ ስሙ ሳሊ ተብሎ በሚጠራው አካባቢ ሰፍሮ የሚገኘው የሱዳን ጦር ከበባ ውስጥ የገባው የሱዳን ጦር ተሸንፎ ካፈገፈገ በኋላ መሆኑ ተጠቁሟል። ከበባ ውስጥ የገባው የግብጽ የጦር መኮንኖች ከሳሌ ወደ ብሉ ናይል ግዛት ዋና ከተማ ደማሲን ለመውጣት ጥያቄ አቅርበዋል ተብሏል። ይሁን እንጂ የጀነራል ሄሜቲ ጦርና አጋሮቹ በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ሰፍሮ የተገኘውን የግብጽ ሻለቃ ጦር ጥያቄ ውድቅ አድርጓል። በካይሮ መኮንኖች በኩልም ጦሩ በሰላም እንዲወጣ እንዲፈቀድ የተደረገበትን ጥሪ ውድቅ ያደረገው የሱዳን ፈጥኖ ደራሽ ኃይል የግብጽ ወታደሮች እጅ እንዲሰጡ ጠይቋል። በኢትዮጵያ ድንበር አቅራቢያ የሰፈረው የግብጽ ጦር መኮንኖች ከአካባቢው ለቀው ለመውጣት ድርድር ለማድረግ ቢሞክሩም እጅ ካልሰጡ እንደሚመለሱ በፈጥኖ ደራሽ ኃይሉ ተነግሯቸዋል። በጀነራል አልቡርሃን ጦር ሽፋን በአካባቢው የሰፈረው የግብጽ ጦር እንደተባለው በአስቸኳይ እጅ ካልሰጠ የመደምሰስ ዕጣ ሊገጥመው እንደሚችል ተጠቁሟል። በካይሮ ላይ ጥርስ የነከሰው ጀነራል ሄሜቲ ጦር ከበባ ውስጥ የገቡትን የግብጽ ወታደሮች ማርኮ መደራደሪያ ሊያደርጋቸው እንደሚችል እየተነገረ ይገኛል። ካይሮ በሱዳን ጦር ለጀነራል አልቡርሃን ጦር ድጋፍ እንደምታደርግ የሚታወቅ ሲሆን ጦሯን ማስገባቷን ግን በይፋ አይታወቅም ነበር። የጀነራል አልቡርሃን ጦር በሚያገኘው ድጋፍ ምላሽ የግብጽ ጦር ከታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ግዛት ውስጥ እንዲሰፍር ፈቅዶለት እንደነበረም ታውቋል። የግብጽ ጦር ቀደም ሲል የጀነራል አልቡርሃንን ጦር ሲደግፍ እንደነበረ የሱዳን ታይምስ ዘገባ አመላክቷል። ይሁን እንጂ ከቅርብ ጊዜ ወዲህ ከኢትዮጵያ ድንበር አቅራቢያ የሰፈረው የግብጽ ጦር እንቅስቃሴውን ወደ ወርቅ ማዕድን ነክ ስራዎች ማዞሩን ዘገባው አረጋግጧል። በቀጣይ መረጃችን
የኢትዮጵያ ጠላቶች ግብጽ፣ ሻዕቢያና ህወሓት የጥፋት ጥምረት ሲፈጥሩ ከአማራ ክልል በኩል ደግሞ የብስራት ዜና እየተሰማ ይገኛል። በአማራ ክልል ሲደረግ የቆየው የወንድማማቾች ጦርነት በስምምነት እንዲቋጭ ከሰሞኑ ንግግሮች የተደረጉ ሲሆን አሁን ደግሞ ውጤታቸው መታየት ጀምረዋል። ከፋኖ ከፍተኛ አመራሮች መካከል አንደኛው የሆነው የቀድሞ መከላከያ ኮማንዶ ፍቅሩ ሙልዬ የሰላም ጥሪውን መቀበሉን ከዚሁ ንግግር ውጤት ነው ተብሏል። አሁን ደግሞ የመከላከያ ሰራዊቱ የ13ኛ እዝ አዛዥ ሜጀር ጀነራል ተስፋዬ አያሌው በጫካ የሚገኙ ታጣቂዎች በሰላም እንዲገቡ ተደጋጋሚ የሰላም ጥሪ ሲያቀርብ መቆየቱን ተናግረው በቅርቡም የሚገቡ አሉ፣ በስልክ ተወያይተናል ብለዋል። ጀነራሉ በተደረገው የሰላም ጥሪ ፍቅሩ ሙሉዬና ጓዶቹም የሰላም ጥሪውን መቀበላቸውን ገልጸው የፍቅሩ ተከታዮችም እንደሚመጡ ይጠበቃል ነው ያሉት። የአማራ ህዝብ ከዚህ በኋላ የጦርነት ቀጠና መሆን የለበትም ያሉት አዛዡ ሰላምን እንፍጠር በሚል ምክክሮ ተሰምቶ ሰላምን ፈልጎ በመምጣቱ እንኳን ደህና መጣ ማለት ፈልጋለሁ ብለዋል። ጀነራሉም ከሰሞኑ ይመጣሉ ያሏቸውን በስም ባይጠቅሱም የፋኖ ከፍተኛ አመራር የሆነው ምሬ ወዳጆን ጨምሮ ብዙ ታጣቂዎች ልዩነቶችን በንግግር ለመፍታትና አንዲት ኢትዮጵያን በጋራ ለመገንባት መስማማታቸው እየተገለጸ ይገኛል። በመጨረሻም ትራምፕ ከኢራን ጋር ስምምነት ባይደረስም ጦርነቱ በሁለት ወይም በ3 ሳምንት ውስጥ እንደሚያበቃ ተናገሩ። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የከፈተችውን ጦርነት ከ2 እስከ 3 ሳምንት በሚሆን ጊዜ ውስጥ ይጠናቀቃል አሉ። ኢራን ስምምነት ላይ መድረሷን ጦርነቱን ለማቆም የቅድመ ሁኔታ አለመሆኑንም ገልጸዋል። ቻይናና ፓኪስታን የኢራንን ጦርነት ለመቋጨት አፋጣኝ ተኩስ አቁም ማድረግ እንዲሁም የሆርሙዝ ወሽመጥ መልሶ መከፈቱን የሚያካትት ባለ 5 ነጥብ የስምምነት እቅድ አቅርበዋል። የሰላም እቅዱ የቀረበው ፓኪስታን የውጭ ጉዳይ ሚኒስቴር ሀገራቸው ጦርነቱን እንዲያበቃ ለማደራደር በምታደርገው ጥረት የቻይና ድጋፍን ለመጠየቅ ወደ ቤጂንግ ከተጓዙ በኋላ ነው። በአንጻሩ ኢራን የሆርሙዝ ወሽመጥ ሲከፈት ለአሜሪካ ለእስራኤልና ለአጋሮቻቸው ዝግ እንደሚሆን ገልጻለች። ሆርሙዝ ወሽመጥ እንደሚከፈት ነገር ግን ለአሜሪካ ለእስራኤልና ለደጋፊዎቻቸው ዝግ እንደሚሆን የኢራን ፕሬዝዳንትና የአገሪቱ ፓርላማ ብሔራዊ ደህንነት ኮሚቴ ሰብሳቢ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ጦርነት በጥቂት ሳምንታት ውስጥ እንደሚያበቃ እየተናገሩ ባለበት በአሁኑ ወቅትም የኢራን ፕሬዝዳንት መስዑድ ፔሽኪያን የሆርሙዝ ወሽመጥ ለጠላቶችና ለደጋፊዎቻቸው ዝግ ሆኖ ይቆያል ብለዋል። ፕሬዝዳንቱ የተወሰኑ ቅድመ ሁኔታዎች እስከ ተሟሉ ድረስ ሀገራቸው ከአሜሪካና ከእስራኤል ጋር የሚያደርገውን ጦርነት ለማቆም አስፈላጊው ፈቃደኝነት እንዳላትም ገልጸዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።